አእምሮ ካለህ እንዴት ልትጠቀመው እንደምትችል ማወቅ አለብህ። አእምሮ ሁለት ደረጃዎች ናቸው ያሉት፣ ህሊና እና ውስጠ ህሊና። የምናስበው በአእምሯችን ወይም በህሊናችን ሲሆን የምናስበው ነገር በሙሉ ውስጠ ህሊናችን ወይም ወደ ልቦናችን ያመራል። ውስጠ ህሊና የስሜቶችና የፈጠራ ብልጭታዎች ማዕከል ነው። መልካም ካሰብክ መልካም ይከተልሃል። ክፋት ካሰብክ ክፋት በተግባር ይገለጻል። አእምሮ የሚሰራው በዚህ መንገድ ነው። ዋናው ማስታወስ የሚገባህ ነጥብ ውስጠ ህሊና አንድን ሀሳብ አንድ ጊዜ ከተቀበለ ተግባራዊ ማድረግ ወዲያው ነው የሚጀምረው። ህገ ውስጠ ህሊና መልካም መጥፎም ሀሳቦችን ተግባራዊ ለማድረግ የሚሰራበት ተመሳሳይ መንገድ አስገራሚ ነው። ይህ ህግ በአጉል መንገድ ተግባራዊ ከተደረገ የውድቀት፣ የስጋት እንዲሁም ደስተኛ ያለመሆን መንስኤ ነው። በአንጻሩ ግን የተለመደው አስተሳሰብ ገንቢና ሰናይ ከሆነ ጤና፣ ስኬትና ሰላም ያጎናጽፍሃል። ቀና ቀናውን ስታስብ የአእምሮ ሰላምና ጤና አይቀሬ ናቸው። ሳይኮሎጂስቶችና ሳይካትሪስቶች ሀሳቦች ውስጠ ህሊና ላይ ሲደርሱ በጭንቅላት ህዋሳት ላይ ምስል እንደሚታተም አረጋግጠዋል። ውስጠ ህሊና የተቀበለውን ሀሳብ ወደ ተግባር ለመለወጥ የሚሰራው በህይወት ዘመን የሰበሰብካቸውን እውቀቶች በማቀናጀት ነው። በእኛ ውስጥ ያለው ሁለት አእምሮ ሳይሆን ሁለት የአእምሮ ስራዎች መሆናቸው መገንዘብ ያስፈልጋል። ህሊና ወይም አእምሮ የሚያገናዝበውና የሚያስበው ነው። ምርጫዎችህን የሚወስነው ይህ ክፍል ነው። ለምሳሌ ምን አይነት መጽሐፍ መግዛት እንዳለብህ፣ የትኛዋን ሴት ማግባት እንዳለብህ የሚመርጠው ይህ የአእምሮ ክፍል ነው። በሌላ በኩል ደግሞ ልብህ ያለማቋረጥ ስራውን ያከናውናል። የምግብ መፈጨት ሂደት በውስጥህ ይከናወናል። የአተነፋፈስ ስርዓትህም ይቀጥላል። ውስጠ ህሊና ነገሮችን እንደ ህሊና ወይም እንደ አእምሮ አያመዛዝንም፣ አይጠይቅም። ውስጠ ህሊና ሀሳቦች ጥሩ ወይም መጥፎ መሆናቸውን አይመረምርም። ከዛ ይልቅ እንደ ሀሳቦቹ ባህሪ ምላሽ ነው የሚሰጠው። ለምሳሌ አንድን ሀሰት የሆነ ነገር እውነት አድርጎ በመውሰድ ተከታዩን ውጤት ያስገኛል። በሳይኮሎጂስቶች የተካሄዱ በርካታ ሙከራዎችና ምርምሮች እንዳረጋገጡት ውስጠ ህሊና በማመዛዘን ሂደት ወሳኝ የሆኑ ምርጫዎችንና ንጽጽሮችን አያካሂድም። የምርምር ውጤቶቹ እንደደረሱበት ከሆነ ውስጠ ህሊና አእምሮ እውነት አድርጎ የተቀበለውን ሀሰት እንኳ ቢሆን ይቀበላል። ለምሳሌ አንድ ሰው ውሻ መሆኑ ከተነገረውና ካመነ የሙከራ ጊዜው እስኪጠናቀቅ ድረስ ስብዕናው ሁሉ ተቀይሮ እንደ ውሻ ይሆናል። ሙከራውን በበላይነት የሚመራው ግለሰብ ነህ ያለውን እንደሆነ ነው የሚያምነው። አእምሮ ወይም ህሊና አመዛዛኝ አብጀክቲቭ ተብሎ ይጠራል። ይህ አመዛዛኝ አእምሮ የውጭውን ተጨባጭ ዓለም የሚያገናዝብ ነው። የዓለም ግንዛቤውን የሚወስደውም በአምስቱ የስሜት ህዋሳት አማካኝነት ነው። ከአካባቢህ ጋር ያለህን መስተጋብር የበላይነት የሚወስነውና የሚቆጣጠረው ይህኛው አመዛዛኝ አእምሮ ክፍል ነው። በመማሪያ መንገዶች አስተውሎ ተሞክሮና ትምህርት ናቸው። ወደ ሎስ አንጀለስ ከሚመጡ ቱሪስቶች ውስጥ አንዱ አድርገህ ራስን ቁጠረው። ፓርኮቹን፣ ህንፃዎቹን ወዘተ ለማየት ከተማ ውብ መሆኗን ትደመማለህ። ይህ የአመዛዛኝ አእምሮ ስራ ነው። በስሜት የሚነዳው ውስጠ ህሊና ደግሞ አካባቢውን የሚረዳው ከአምስቱ ህዋሳት ውጪ ነው። ይህ ስሜታዊ ውስጠ ህሊና ቅጽበታዊ መረዳት ጋር የተያያዘ ነው። የስሜት ምንጭ የትውስታ ማዕከል ነው። የማያመዛዝነው የአእምሮ ክፍል አገልግሎቶችን የሚያበረክተው አመዛዛኙ ስራውን ባቆመ ጊዜ ነው። በስሜት የሚመራው ውስጠ ህሊና ያለ አይን ማየት የሚችል ነው። በአካል ተነጥሎ ብዙ ርቀቶችን ተጉዞ ትክክለኛ መረጃዎችን ያመጣል። በዚህ ክፍለ አእምሮ አማካኝነት የሌሎችን ሀሳብ፣ የታሸጉ ፖስታዎችን አሊያም በተቆለፉ ሳጥኖች ውስጥ ያሉ ነገሮችን መመርመር ይቻላል። ያለ ቃል መግባባት የሚቻለውም በዚሁ ክፍለ አእምሮ አማካኝነት ነው። ይህን ይበልጥ ለማስረዳት አንድ ምሳሌ እንጠቀም። አንዲት ልጅ በጠና ታማ ትሰቃያለች። ሕክምናው ምንም ሊያድናት አልቻለም። አንድ ቀን በልጁ ሁኔታ እጅግ የሚያዝነው አባት መኪና እያሽከረከረ ሳለ በድንገት ይጋጭና የቀኝ እጁ ከትከሻው አንስቶ ይሰበራል። በዛው ቅጽበት ደግሞ ሆስፒታል ተኝታ የነበረችው ልጅ ትፈወሳለች። በማናቸውም መንገዶች ፈውስን፣ መባረክን ውስጠ ህሊናችን እንደሚያስገኝልን እርግጠኛ መሆን አለብን። ውስጠ ህሊና ቀልድ አያውቅም። የቃላችንን ነው የሚመዘግበው።